ጤና ይስጥልን ውድ አድማጮቻችን፣ ለአሁን ያዘጋጀንላችሁ አጫጭር ዜናዎች ይዘን ቀርበናል። አብራችሁን ቆዩ። ወቅታዊ ታማኝና ፈጣን መረጃዎችን ለመከታተል ቻናላችንን ታይም ሚዲያ ሰብስክራይብ፣ ሼር እና ላይክ በማድረግ ቤተሰብ ይሁን። ይህ ታይም። ሰላምና ጤና ለእናንተ ይሁን የታይም ሚዲያ አድማጮችና ተከታታዮች። በዛሬው ዝግጅታችን የብልጽግናው መሪ አብይ አህመድ አሊ ሰሞኑን በሚዲያ ወጥቶ የዘባረቀባቸው ጉዳዮችና የተስፋ መቁረጥ ስሜት እንዲሁም አሁንም እንደ ያለፉት 8 የውሸት ዓመታት የኢትዮጵያን ሕዝብ በተለይ ደግሞ የአማራን ሕዝብ ለማጭበርበርና ለማደናገር የሄደበት አሳዛኝና አስገራሚ ውሎች መልስ ይሆናሉ ብለን ያዘጋጀንላችሁ ፕሮግራም ወደ እናንተ ማቅረብ ወደድን። ቆይታችሁ ከኛ ጋር ይሁን። የተከበራችሁ የታይም ሚዲያ ቤተሰቦች፣ ስለ ኢትዮጵያ አሁናዊና ወቅታዊ ጉዳዮችን በተጣራና በፍጥነት ለመከታተል ቻናላችን ታይም ሚዲያ ሰብስክራይብ፣ ሼር እና ላይክ በማድረግ የስርጭታችን አድማስ እንዲሰፋና ለሚዲያችን እድገት እንዲሆን ሰብስክራይብ፣ ላይክ እና ሼር በማድረግ የታይም ሚዲያ ቤተሰብ እንድትሆኑ በትህትና እንጠይቃለን። እንዲሁም ቻናላችንን ሰብስክራይብ፣ ሼር እና ላይክ በማድረግ ከኛ ጋር ለምትጓዙ አድማጮቻችን የላቀ ክብርና ምስጋናም ለእናንተ ይሁን እንላለን። እንደሚታወቀው ኢትዮጵያ ከ8 ዓመት በፊት በሴራና ድራማ የተወሰኑ በፖለቲካው ዙሪያ የነበሩ ቡድን ላለፉት 27 ዓመታት አገሪቷን ሲያስተዳድር የነበረው የአራት ድርጅት ጥምረት ኢህአዴግን በማፍረስና ከስልጣኑ በማግለል እነዚህ ቡድን ብልጽግና የሚል አዲስ የዳቦ ስም ይዘው በምድሪቷ ተከሰቱ። በወቅቱ መላው የኢትዮጵያ ሕዝብ በአገር ውስጥም በውጭም የሚኖር ኢትዮጵያዊ በኢህአዴግ የአሰራር ግድፈት ተማሮ ስለነበር፣ ገሚሱ ደግሞ ከጥላቻ የተነሳ አንዳንዱም ተጠቃሚ ለመሆን ከነበራቸው አመለካከትና እምነት የተነሳ ይህ አዲሱ የብልጽግና ቡድን በሚገርም ደስታና ፍቅር፣ ክብርና ተስፋ ተቀብሎት ነበር። እናም ይህ ሲመጣ ቅዱስ መስሎ ርኩስ ገዳይና አገር ሻጭ ቡድን በወቅቱ በጣም በተዋቡ የሽንገላና የማጭበርበር ቃላት አገር እንደ አገር፣ ማህበረሰብ እንደ ማህበረሰብ መሬት ላይ በሌለና በማይሆን ተስፋ በደስታ ዳንኪራ አሰከረው። ቀጥሎም በመላው አገሪቷ በሚባል መልኩ በተለይ ደግሞ በትግራይ ህዝብ ላይ የዘር ማጥፋት ወንጀል በመፈጸም የትግራይ ደም ሳይደርግ በማን አለብኝነት በአማራ ክልልና በኦሮሚያ ክልልም እስከ ዛሬዋ ቀን ድረስ ህዝቦች የሚፈጅ እርስ በራሳቸው እንዲጫረሱና የአሁንና የድሮ ታሪክን እየመዘዘ ወንበሩንና ስልጣኑን ለማቆየት እየሄደበት ያለ መንገድ እጅግ በጣም አሳፋሪና አስኮናኝ ድርጊት እያየን ነው። ትላንት አገሪቷ ወደ ተሻለ እድገትና ሰላም፣ አንድነትና መከባበር ያመጣታል የተባለን አብይ አህመድ የሚሉት ገዳይና ተላላኪ አገር ሻጭ አሁን ላይ 8 ዓመት ሙሉ አገሪቷንና ህዝቦቿ መቀመቅ በመክተት በማን አለብኝነት ሲመራ ከቆየ በኋላ አሁን ላይ ከጠዋቱ 11 ሰዓት ከ45 ደቂቃ ኢትዮጵያ ሊነጋላት ለአብይ አህመድና አገዛዙ ደግሞ ከምሽቱ 11 ሰዓት ከ45 ፀሐያቸው ልትጠልቅ ባለችበት ሰዓት ዳግም በህዝቦች መሀል ከ100 ዓመታት በፊት የነበሩ ነገስታትን ስም በመጥቀስ መርዛማው ባህሪው እየተፋና እየነዛ እያየን ነው። የሚገርመው ነገር ይህ ግለሰብ ወደ ስልጣን ከመጣ በኋላ መደመር የሚል የመደመር ፍልስፍና በአገሪቷ በሚዲያዎችና በመጽሐፍ ደረጃ በማዘጋጀት ዜጎች በግዴታ እንዲገዙ በማስገደድ መሬት ላይ የሌለ መደመርና ፈጽሞ የራሱ ባህሪና ምስል ያልሆነ የአንድነትና የመደመር እሳቤ ለማጭበርበሪያ መጠቀሙ ነው። ይህ ግለሰብ አይደለም የኢትዮጵያን ህዝብ አንድነት ደምሮና አፋቅሮ ሊመራ ይቅርና ጭራሽ አገሪቷ በታሪክ አይታው የማታውቀው የመከፋፈልና የመገዳደል አዙሪት ውስጥ ከቷት ሲያበቃ አሁን ደግሞ በስልጣኑ መገባደጃ ሰዓት ላይ በቀረችው ትንሽ ዕድሜ ተጠቅሞ በሚዲያ ብቅ ብሎ አማራና ትግራይ ልክ ትላንት እንደተሳካለት ዛሬም የሚሳካ መስሎት በቆየ ታሪክና ትርክት ብቅ ብለዋል። ውድ የታይም ሚዲያ ቤተሰቦች፣ እስኪ አብይ አህመድ ሰሞኑን በሚዲያ ወጥቶ የተናገራቸው አሳፋሪ ንግግሮችና መሬት ላይ የነበረና ያለ እውነታ በጥቂቱ ለእናንተ እናካፍላችሁ። በመጀመሪያ ከ3 ሳምንት በፊት በአገሪቷ ፓርላማ ቀርቦ የአሰብና ቀይ ባህር ህልሙን ለማስረጽ ይኸው እኔ ብቻ አይደለሁም የትግራዩ ተወላጅ ጀኔራል አሉላ አባ ነጋም በወቅቱ የተናገሩት በማለት በሚዲያ የእሳቸው ፎቶግራፍ ተጠቅሞ ለፓርላማው ለማሳመንና ለማጭበርበር አሉላ አባ ነጋን ይዞ ቀረበ። በመቀጠልም በተመሳሳይ ሳምንት ወይም የቀናት ልዩነት አማራ ክልል ጎጃም ደብረ ማርቆስ ተጉዞ በወቅቱ ለተሰበሰቡ የደብረ ማርቆስና አካባቢዋ ነዋሪዎች አፄ ዮሐንስ በአማራ ህዝብ ላይ ግፍና በደል እንደፈጸሙ ሲነግራቸውና ሲናገር አየ። ይህ ህዝብ በአፄ ዮሐንስ ጊዜ በነበረው ሁኔታ ምን እንደደረሰበት ያውቃል። በጣሊያን ጊዜ ምን እንደደረሰበት ያውቃል። ትግል፣ ፍልሚያ፣ ውጊያ ለእናንተ አዲስ ጉዳይ አይደለም። ይህ ሁሉ ሴራና ክፋት አሁን ላይ የትግራይ ኃይሎችና የአማራ የነጻነት ታጋይ ፋኖዎች
የጀመሩት የጥምረት መንገድ ጽምዶ ነገና ከነገ ወዲያም አብይ አህመድና ጀሌዎቹ ከስልጣናቸው ጠራርጎ ሊያጠፋቸው በመጨረሻ ሰዓት ላይ ስለሆነም የአማራ ህዝብ ይህን የሁለቱም ጥምረት ጽምዶ እንዳያግዝና እንዳይቀላቀል አስበው የተናገረው ሴራ ነው። ወደ አድማጮቻችን የሚገርመውና የሚደንቀው ነገር ለአብይ አህመድ ህልምና ምኞት ሲባል የአጼ ዮሐንስ ተዋጊና አዋጊ የነበሩት ጄኔራል ራስ አሉላ አባነጋን በፓርላማ ሲነግድባቸው ዋለ። አሉላ አባነጋ ምን ያህል ኢትዮጵያዊነት እንደነበራቸው እየተናገረ የቆየ መሪ በተመሳሳይ ለትግራይ ወይም ለአማራ አሊያም ለኦሮሞና ዘር በመምረጥ ሳይሆን ኢትዮጵያን በወቅቱ ሊያጠፏት ከመጡ ድርቡሾች ጋር በመፋለም በኢትዮጵያዊነት ወኔና መንፈስ በአሁኑ በአማራ ክልል መተማ ከተማ ላይ አንገታቸው ተቀልቶም ዋጋ የከፈሉ አጼ ዮሐንስን የአማራ ጠላት ነበሩ በማለት የተቻለውን ሁሉ ሲናገር ሰማ ነው። ይህ ግለሰብ የአእምሮ ችግር ከሌለበት በስተቀር የአጼ ዮሐንስን ክፋት እየተናገረ አሉላ አባነጋን ማድነቅ፣ አሉላ አባነጋ የአጼ ዮሐንስ ጄኔራል የነበሩ ናቸው። እናም አብይ አህመድ አሊ እያለን ያለው ልክ አብይ አህመድና ፊልድ ማርሻል ብርሃኑ ጁላ ወይም አብይ አህመድና የአየር ኃይሉ አዛዥ ይልማ መርዳሳ ነገና ከነገ ወዲያ በታሪክ ሲጻፍ የተለያየ ታሪክ ሊነገርላቸው ነው እያለን ነው ያለው አብይ አህመድ አሊ። አጼ ዮሐንስ አማርኛ ቋንቋ የኢትዮጵያ ብሔራዊ ቋንቋ ሲያደርጉት የራሳቸው የተወለዱበትና አፋቸው የፈቱበት ትግርኛ ቋንቋ እያለ ነው። ነገር ግን አብይ አህመድ በአሁኑ ሰዓት ለፖለቲካ ፍጆታና ለስልጣኑ ማቆያ በሚል ቋንቋቸውን ትተው አማርኛን መናገርና መጻፍ የመረጡ ንጉሥ የሚጠሉትን ህዝብና ቋንቋ እንዴት ሊመርጡትና ሊጠቀሙት ቻሉ የሚለው ጥያቄ ለአብይ አህመድ እንተው። ቀጥሎም አብይ አህመድ ከቀናት በፊት በአማራ ቴሌቪዥን ቀርቦ በሰጠው ቃለ ምልልስ ደግሞ እኛ ጎጃም ደብረ ማርቆስ የአማራ ጠላት ናቸው ሲላቸው የነበረን አጼ ዮሐንስ አሁን ላይ የትግራይ ኃይሎች ከአማራ፣ ከኦሮሞ ኦነግ፣ ከአፋር፣ ቤንሻንጉል እንዲሁም የሱዳንና የኤርትራ መንግስታት የተቀላቀሉበት ጥምረት ከስልጣኑ እንደሚያስወግደው የገባውና የመሸበት አብይ አህመድ አሊ እንዴት የትግራይና የአማራ የኦሮሞና የአፋር ኃይሎች አጼ ዮሐንስን የመሰለ ንጉሥ ከገደሉ አገራትና ኃይሎች ጋር ጥምረት ፈጥረው ኢትዮጵያን ለማፍረስ ይሰራሉ ሲል ደግሞ አዳመጥ ነው፣ አየ ነው። ዳሩ ግን ትላንት ዛሬ አይደለም። አብይ አህመድ አሊ በኢትዮጵያ ህዝብ የተሰጠውን እድልና ክብር በአግባቡ ሳይጠቀምበት በአንጻሩ ትላንት አብይ ነቢይ አሻጋሪ ሙሴያችን በማለት ያነገሰው የአማራና የኦሮሞ ህዝብ ላይ ምህረት የሌለው በትሩን በማሳረፍ ትግራይን ጨምሮም በሚሊዮን የሚቆጠሩ ዜጎች በመግደል ደም እያገሳ መቀጠሉ አሁን ላይ ምጥ እንዲይዘው ሆነን። ምክንያቱም ህዝብ ማሸነፍ አይቻልምና። ውድ የታይም ሚዲያ ቤተሰቦች፣ ቀጥሎ አብይ አህመድ ከቀናት በፊት በአማራ ቲቪ አሚኮ በነበረው ቃለ ምልልስ የአማራን ህዝብ የትግራይን የዘር ማጥፋት ወንጀል ከፈጸመ በኋላ ከቀናት በኋላ በቀጥታ ወደ ቤቱና ቀዩ ፊቱን በማዞር ላለፉት 3 ዓመታት እስከ ዛሬው ድረስ ንጹሐንን በከባድ ብረቶችና በድሮኖች በተዋጊ ጀቶችና ሄሊኮፕተሮች እንዲሁም በእግረኛ ወታደሩ ምህረት በሌለው መንገድ እየገደለ ያለው አብይ አህመድ አሊ በዚህ ቃለ ምልልስ ላይ እንዲህ አለን። የአሁኗ ኢትዮጵያ እኮ በያኔ በነበሩ አጼ ሚኒሊክ ከአማራ፣ አርበኛ ራስ ጎበና ደግሞ ከኦሮሞ በተገኙ የአገር ጀግኖችና ባለውለታዎች ነው የተገነባችው እስካሁን ያለችው የቆየችው እያለን ነው። እዚህ ላይ አንድ ጥያቄ ማንሳት አስፈላጊ ነው። ለምን ይሆን ታዲያ በተለይ አጼ ሚኒሊክ የአገር ባለውለታና ጀግና ንጉስና መሪ ከነበሩ በአዲስ አበባ ከተማ የገነቡት የሚኒሊክ ጅቡል ቤተ መንግስት በማፍረስና ስሙን በመቀየር የእንስሳት ፓርክ ያደረግከው? እኚህ የአገር ትልቅ መሪ ለምን ይሆን በሳቸው ስም የተሰየመው ጅቡል ቤተ መንግስት አንድነት ፓርክ ብለህ የሰየምከው የሚለው ጥያቄ አሁንም መልሱ ለአብይ አህመድ እንተው። ምክንያቱም ይህ ግለሰብና የዘመኑ አታላይ መሪ በአማራና በአማራ አጼዎች በተለይ ደግሞ በአጼ ሚኒሊክ ያለው ጥግ የደረሰና የካነ ጥላቻም ይታወቃል። ባይሆን ኖሮ በኢትዮጵያ ከአጼ ሚኒሊክ በኋላ የመጡ የኢትዮጵያ መንግስታትና ገዢዎች የአጼ ሚኒሊክ ጅቡል ቤተ መንግስት ከነስሙና ክብሩ ጠብቀው የኖሩ ናቸው። ንጉሠ ነገሥት አጼ ኃይለሥላሴ፣ ኮሎኔል መንግስቱ ኃይለማርያም፣ ጠቅላይ ሚኒስትር መለስ ዜናዊና ጠቅላይ ሚኒስትር ኃይለማርያም ደሳለኝ እነዚህ በሙሉ የሚኒሊክ ጅቡል ቤተ መንግስት በክብር ጠብቀው ያለፉ መንግስታት ናቸው። አብይ አህመድ አሊ ወደ ስልጣን የመጣ ሰሞን የመጀመሪያ ስራው የነበረው በሚኒሊክ ቤተ መንግስት የነበሩ የኢትዮጵያ ነገስታት መገለጫና ምስል የሆኑትን የአንበሳ ምስሎች ጠራርጎ በማስወገድ ፒኮክ በምትባል እንስሳ ተካው። በመቀጠልም ቤተ መንግስቱን እድሳት በማለት ጠቅላላ የአጼዎቹን ምስል ከግቢው በማስወገድ ስሙንም ከሚኒሊክ ቤተ መንግስት ወደ አንድነት ፓርክ በመቀየር የተለያዩ የእንስሶች መዋያ ፓርክ አደረገው። በተመሳሳይ በአዲስ አበባ የነበረን የአማራኒዝም ማህበረሰብ 7 ዞሩን ተዋልዶ ያደገበት ቤትና ሰፈር በዶዘርና በቡልዶዘር ቤቶችን በማፍረስና በመጠራረግ ገሚሱ የአማራ ማህበረሰብ ወደ ጉለሌ፣ የተቀረው ወደ አራብሳና የተለያዩ የአዲስ አበባ ጫፍ ወስዶ ጣላቸው።
በኮሪደር ልማት ሰበብ እንዲሁም የአድዋ በዓል አዝማችና መሪ ተብሎም በአራዳ ጊዮርጊስ አደባባይ ሐውልታቸው ያለው አጼ ምኒልክ በሐውልታቸው ስር በየዓመቱ ሲከበር የነበረ የአድዋ በዓልን በመከልከል አድዋ 00 የሚባል አዳራሽ ውስጥ ድምፅ በሌለው መልክ እንዲከበር አደረገ። እንግዲህ ይህን ሁሉ በአማራ ሕዝብ ላይ እየፈጸመና እየፈጸመ ያለው የዘመኑ እባብ ነው። በአማራ ቲቪ አሚኮ ቀርቦ የአማራን ሕዝብ ሆድ ለመብላት በሚመስል መልኩ ይቺ አገር በና አጼ ምኒልክና ራስ ጎበና ነው ጸንታ የቆየችው በማለት ዛሬ ትላንት መስሎት የአማራ ሕዝብን ለማደናገርና ለማታለል ሲታትር ያየ ነው። የአማራ ሕዝብ እንደሆነ በአሁኑ ሰዓት ዕድሜ ለአብይ አህመድና የእሱ ገረድ ተላላኪ የአማራ ልጆች እነ ተመስገን ጥሩነህና አገኘሁ ተሻገር በመሳሰሉት ሁሉም ነገር አጥተዋል። እናም ዛሬ በአማራ ውድ ልጆች በተጀመረው የትጥቅ ትግል ጉልበትና አቅም ፈጥሮ ይህ ገዳይና አራጅ የብልጽግና አገዛዝ ለአንዴና ለመጨረሻ ጊዜ ከመንበሩ ለማስወገድ ከሌሎች ኃይሎች ጥምረት በመፍጠር የመጨረሻ ምዕራፍ ላይ ይገኛል። አብይ አህመድ አሊ አሁን ላይ ራሱ አብይ አህመድም ይሁን ጀሌዎቹ ከመጥፋትና ከመወገድ አንዳች የሚያድናቸው ኃይል እንደሌለም ወዳጅም ጠላትም ማወቅ አለበት። ምክንያቱም ምንም እንኳ የሚታወቅበት ባህሪው ውሸትና ቅጥፈት ማስመሰልና የውሸት ትርክት ቢሆንም አሁን ግን ጊዜው የደረሰ ይመስላል። ውድ የሚዲያችን ቤተሰቦች አብይ አህመድ አሊ ከቀናት በፊት በአማራ ቲቪ አሚኮ ቀርቦ የአማራ ክልል ሕዝብ አዛኝና ተቆርቋሪ ጠባቂና መከታ መስሎ ሲቃዥና ሲያወናብድ በተመሳሳይ ቀንና ሰዓታት ራሱ የፈጠረው የምክክሩ ኮሚሽን በአዲስ አበባ የአማራን ክልል ለማፍረስ በተያዘው የነ አብይና የነ ሽመልስ እቅድ መሰረት የአማራ ክልል አንድ ዞን የሆነው ወሎ ሰሜን ኦሮሚያ፣ ደቡብ ኦሮሚያ ተብሎ ወደ ኦሮሚያ ክልል እንዲጠቃለል፣ አፋር የሚባል ክልልም እንደዚሁ ወደ ኦሮሚያ በማስገባት አዲስ የአገሪቷ ካርታና ህገ መንግስት እየወሰኑ አሉ የአብይ አህመድ ምስለኔ የምክክር ኮሚሽን። ስለዚህ ይህ አስመሳይና አጭበርባሪ መሪ ለማስመሰልና የአማራን ህዝብ ለማደናገር በሚዲያ ወጥቶ ስለ አማራ ህዝብ ቅዱስ መስሎ ቢናገር ዳሩ ግን መሬት ላይ ያለ እውነታም በተቃራኒው ነው። እንጅማ አማራ ወደ አዲስ አበባ እንዳይገባ እንዲሁም አማራ በተለይ በዋና መዲናዋና በተወሰኑ ከአማራና ከትግራይ ክልል ውጭ አረንጓዴ፣ ቢጫ፣ ቀይ ባንዲራን ይቅርና ልብስም ጥለትም መልበስ እየከለከለ የአብይ አገዛዝ አሁን ላይ በምን ሞራሉ ነው የአማራ ህዝብ ጠበቃ ሆኖ ለመታየት የሞከረው? ስለሆነም ውድ የተከበሩት የአማራ ህዝብ ሆይ በዚህ አጭበርባሪ ግለሰብ ካሁን በፊት እንደ ማህበረሰብ የተሸወድከውና የሄድክበት ስህተት መንገድ ይበቃል። አሁን ላይ ደርሶ አንተ ቤት ገብቶም እየጨረሰህ ነው። ስለዚህ ይህ አገዛዝ በቃ ብለህ እቅጩን መናገርና መወሰን አሁንም ያንተ ምርጫ ነው። በመቀጠልም ለተከበርከው የትግራይ ህዝብ በአገር ውስጥና በውጭ ሀገር ለምትኖር በተለይ ደግሞ ለትግራይ ወጣት መቼም አብይ አህመድ የሚባል ጄኖሳይደር ባለፉት 6 ዓመታት በትግራይ ህዝብ ላይ በቤትህና በቀይህ ምን እንደፈጸመ ላንተ መናገሩ ለቀባሪ መርዶ ነው። ይሁን እንጂ በተለይ ከጦርነቱ በኋላ የተፈረመው የፕሪቶሪያ ስምምነትና በስምምነቱ መሰረት በትግራይ በጊዜያዊ አስተዳደር መንግስት ስም የትግራይ ፖለቲካ በነጌታቸው ረዳና ቀጥሎም በነታደሰ ወረደ የተፈጠረው የብልጽግና እቅድ የማስፈጸም መንገድ በትግራይ የፖለቲካ ልሂቃንና መሪዎች ብቻ ሳይሆን በትግራይ ህዝብም በአገር ውስጥና አገር ውጭ ትልቅ መለያየትና ስንጥቅ ፈጥሮ እንደነበር ይታወቃል። አሁንም እነዛ ትላንት የአብይ አህመድ ምስለኔ ሆነው ትግራይን ለአብይ አህመድ ለማስረከብ ሲሰሩ የከረሙና በኋላ ላይ በትግራይ ህዝብ ብስለትና ብልሃት ማንነታቸው ታውቆ ከትግራይ ተጠራርገው አዲስ አበባ የመሸጉ የአብይን ተልእኮ ለማስፈጸምና የትግራይን ህዝብ መከራና ስቃይ፣ ሞትና መፈናቀል ለማስቀጠል ሌት ተቀን እንቅልፍ አጥተው ሲዳክሩ እያየን ነው። ዳሩ ግን አሁን ላይ እነዛ ትላንት የትግራይን ህዝብ ክደው ከአብይ አህመድ ጎን ተሰልፈው የሚገኙ የትግራይ ባንዳዎች አብይ አህመድ ፍላጎቱ ምን እንደሆነና ጥላቻው ከህወሓት ወይም ከህወሓት አመራሮችና በአጠቃላይ ከትግራይ ባለስልጣናትና ከትግራይ ሰራዊት ሳይሆን ከ100 ዓመት በፊት ትግራዋይ የተባለን ፍጡር ወይም መሪ አሁን ላይ እያነሳ ምን ያህል በትግራይ ህዝብ ላይ ያለው የካነ ጥላቻ ማሳያ የሚሆን ንግግር በአደባባይ እየተናገረ እያዩት ነው። ስለዚህ ማስረጃ ደግሞ አፄ ዮሐንስን ህወሓት ወይም ባይቶና፣ አረና ወይም ስምረት ፓርቲዎች አባል አይደሉም። እናም ትግራዋይ ቆም ብለህ ማሰብ ያለብህ እየተነገረህ ያለው ትግራይ የሚባል ህዝብ ከ100 ዓመት በፊት ጀምሮ የኢትዮጵያ ህዝብ ጠላት ነው እየተባልክ ነው። አብይ አህመድ እቅዱና ጥላቻው ከህወሓት ጋር አይደለም። ከናካቴው የትግራዋይ ሌጋሲ በኢትዮጵያ ምድር በምንም አይነት መልኩ ምልክት እንዳይኖር
ማድረግ ነው። እንደሚታወቀው ለኢትዮጵያ ለዘመናት ዋጋ የከፈሉ ተጋሩ ይህ ገዳይና ክፉ ግለሰብ አብይ አህመድ አሊ ስማቸው የትም እንዳይጻፍና እንዳይታወስ በቅርቡ ራሱ የነ መለስ ዜናዊ አሻራ የሆነው የህዳሴ ግድቡ መለስ ፋውንዴሽንና መለስ የአመራር ልህቀት አካዳሚ የሚሉትን በሙሉ ስማቸው በመቀየር በህዳሴ ግድቡ በመለስ ዜናዊ ፈንታ የራሱ ስም በማስቀመጥ የቻለውን ሁሉ ሲያደርግ መጥተዋል። በጣም የሚያሳዝነው ሌላው ክፋትና የአብይ ሴራና ስራ ደግሞ ለዓመታት በጀግናው የህወሓት ታጋይ ጀኔራል ኃይለማርያም አያት ስም ተሰይሞ የነበረው የወታደራዊ መኮንኖች ማሰልጠኛ ከ3 ሳምንታት በፊት ስሙን ቀይሮታል። ይህ ነው እንግዲህ አብይ አህመድ አሊ ማለት። አብይ አህመድ አሊ አሁን ላይ ለስልጣን ፍጆታ ሳይሆን ካለው የቆየ ውስጣዊ ጥላቻ በመነሳት በተለይ በአማራና በትግራይ ህዝብ ላይ ክፍተት ለመፍጠርና ሰይጣናዊ ዓላማውን ለማሳካት በአሁኑ ጊዜ የአፄ ዮሐንስ ለሀገር ያደረጉት አስተዋጽኦና የከፈሉት ጀግንነት ሳይሆን የትግራይ ንጉሥ ገዳይ ናቸው እየተባልክ ነው ትግራዋይ። ስለሆነም ይህ ግለሰብ ጡልና ኩርፊያው ከህወሓት ብቻ ሳይሆን በአጠቃላይ ትግራይ ከተባለ ማህበረሰብ ጋር እንደሆነ በተለይ የትግራይ ወጣት ቆም ብለህ አድምጠው እንጅማ የአፄ ምኒልክ ጥፋት በኦሮሞ ህዝብ ላይ ብሎ የአኖሌ ሐውልት ሲገነባም የሐውልቱ የሥራ አመራር የነበረው አብይ አህመድ አሊ እንጂ አፄ ዮሐንስ አልነበሩም፣ አይደሉም። እናም የተከበረክ የትግራይ ህዝብ በተለይ ደግሞ የትግራይ ወጣት የፈለገ አይነት የፖለቲካ አመለካከት ይኑርህ፣ የፈለገው አይነት ስሞታና መከፋት ይኑር፣ በዘመኑ የተከሰተው አብይ አህመድ የሚባል ገዳይና አጭበርባሪ መሪ እየነገረህ ያለው ስለ አሁናዊ ህወሓትና ስለ ቲዲኤፍ ሳይሆን ታሪክን የኋሊት በመጓዝ በተቀሩ የኢትዮጵያ ብሔር ብሔረሰቦች አንተ ገዳይና በዳይ በማድረግ እየሄደበት ያለው አካሄድ ቆም ብለህ በማሰብና በማገናዘብ ከምንም በላይና በፊት ትግራዋይነትን ከመቼውም ጊዜ በላይ አንድነትን አጠናክረህ በዘመኑ የተፈጠረው ይህ ጸረ የትግራይ ህዝብና ትግራዋይ አብይ አህመድና አገዛዙ በማያዳግም መንገድ ማስወገድ አማራጭ የሌለው ምርጫ እንደሆነም ታይም ሚዲያ ሀሳቡን ማጋራት ይወዳል። ምክንያቱም አብይ አህመድ እያለህ ያለው አንተ የህወሓት የነ ዶክተር ደብረጽዮን ወይም የነ ጻድቃንና ጌታቸው ረዳ ልጅ ነህ ሳይሆን የእኛ ገዳይ ብሎ የሰየማቸው የአፄ ዮሐንስ ልጅ ነህና ከምድረ ገጽ መጥፋት አለብህ እያለህ ነው። ስለሆነም ትግራዋይነትህ ማንም አልሰጠህም፣ ማንም አይነጥቅህም፣ የተፈጠርክበት ነውና። ካልሆነ ግን ጨው ለራስ ስትል ጣፍጥ ነው የሚሆነው። ውድ አድማጮቻችን ለአሁን ያዘጋጀንላችሁ ትንታኔ ይህን ይመስል ነበር። በቀጣይ ፕሮግራም እስከምንገናኝ ሰላም በያላችሁበት። ታማኝ ወቅታዊና ፈጣን መረጃዎችን ለመከታተል ቻናላችን ታይም ሚዲያ ሰብስክራይብ፣ ሼር እና ላይክ በማድረግ ቤተሰብ ይሁኑ። ይህ ታይም ሚዲያ ነው።